ሰላም ጤና ይስጥልኝ እንዴት ናችሁ? ወደ ቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ ለሻይ ቁርስ ወይም ደግሞ ለቡና ቁርስ እንደዚህ ስንፈልግ ደግሞ ቀለል አድርገን በመጥበሻ የምንጋግረው ዳቦ ነው ይዤላችሁ የመጣሁት። በጣም ነው የሚጣፍጠው። ቀለል አድርገን ደግሞ አንዳንዴ እንደዚህ አድርገን ደግሞ ሰርተን መመገብ እንችላለን። በእውነት በጣም ነው የሚጣፍጠው። ትወዱታላችሁም ብዬ አስባለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። እንደዚህ ፍትክትክ ያለ የሚያምር እንግዲህ ቀለል አድርገን በመጥበሻ ነው የምንሰራው። በምትፈልጉት መጋገር ትችላላችሁ፣ ግን በመጥበሻ ደግሞ እንዲቀል ብዬ ዛሬ እሱን ነው ይዤላችሁ የመጣሁት። አሁን ወደ ስራው ስንገባ እዚህ ጋር ሞቅ ያለ ውሃ እንደዚህ ለክቼ ጨመርኩኝ። ከዛ ውሃውን ከጨመርኩ በኋላ ባለፈው የሰራሁት ደግሞ እርሾ ነበረ አደለ? ከዛሬ አንድ ሶስት በፊት መሰለኝ ቪዲዮ በፊት የሰራሁት እርሾ አለ፣ እቤት ውስጥ የምናዘጋጀው እርሾ ማለት ነው። እሱንም ደግሞ እንደ ውሃው ለክቼ ጨመርኩበት። የዚህን እርሾ አሰራር ካላያችሁት ከሁለት ቪዲዮ በፊት ሰርቼዋለሁ። ካላያችሁት ተመልከቱት። በቤት ውስጥ የሚዘጋጅ ቀለል ያለ የእርሾ አሰራር ነው። ምንም አይነት እርሾ ሳንጠቀም እንደዚህ አይነት እርሾ ማዘጋጀት እንችላለን። አሁን እዚህ ጋር ሞቅ ካለው ውሃ ጋር እርሾውን እንደዚህ አድርጌ አዋሃድኩት። እንደዚህ ውሃና እርሾውን ካዋሃድ ነው በኋላ አንድ ሻይ ማንኪያ ጨው ጨምሬበታለሁ። እዚህ ጋር ስኳር ከፈለጋችሁ መጨመር ትችላላችሁ። እኔ ስኳር አልጠቀምኩም። ከዛ የሾርባ ማንኪያ አንድ ዘይት እንጨምርበታለን። ከዛ በዚህ በመለኪያዬ እንደዚህ ጨምሬበታለሁ። ዱቄት እኔ አነስ አድርጌ ጠቀምኩት ከመጥበሻዬ እንዳያልፍብኝ ብዬ ነው። ትንሽ አንሶኝ ግን ጨምሬበታለሁ ዱቄት። እዚህ ጋር ቪዲዮ ስላልገባልኝ ነው። እዚህ ጋር ሩብ ነገር በጨመርኩበት የሚያክል ጨምሬበታለሁ። ወደ 300 ግራም የሚያክል ነው እኔ እዚህ ጋር ያቦካሁት የዱቄት መጠን ማለት ነው። ከዛ ጥቁር አዝሙድ ደግሞ እንደዚህ አሸት አሸት አድርገን እንጨምርበታለን። ለጣዕሙ ቆንጆ ነው የሚያደርግልን። ከዛ እሽት አድርገን እናቦከዋለን። ይኸው እንደዚህ አድርጌ አብክቼዋለሁ። አሁን ከነነው ደግሞ ኩፍ ሲል ደግሞ ይዤው እመለሳለሁ። ይኸው ይሄን ያህል ነው የመጣው። በዚህኛው እርሾ ስታቦኩት በጣም እንደዛኛው እርሾ በጣም አይመጣምና፣ ግን ጣዕሙ ደግሞ በጣም ትወዱታላችሁ። ቆንጆ ነው ጣዕሙ። ውስጡ ልክ እንደ አበሻ ዳቦ አይነት ነገር ቃና ሁሉ አለው። የፈረንጅ እርሾ እንደውም ለማይወድ ሰውማ ይሄ እርሾ በጣም ቆንጆ ነው። ከዛ እጄ ላይ ዘይት አደረግኩኝና በጣም ሳልገለባብጠው እንደዚህ ሳብ ሳብ እያረኩኝ እንደዚህ መለስኩት። ይኸው እንደዚህ ያህል ሆኖልኛል። አሁን ደግሞ መጥበሻችን አዘጋጅተን እዛ ላይ እናደርገዋለን። እዚህ ጋር አነስ ያለች መጥበሻ ነው ያመጣሁት። ከዛ ዘይት ከስሩ አደረግኩበት። እንደዚህ በደንብ ከአንትን ካልኩት በኋላ ሁሉንም ካዳረስኩት በኋላ እዚህ ጋር እንትናችን ቡካችንን የዳቦ ሊጣችንን አድርገን በደንብ አድርገን እናስተካክለዋለን። አሁንም እጄ ላይ ዘይት አደረግኩኝና እያስተካከልኩት ነው። ያው እንደዚህ አድርጌ አስተካክየዋለሁ። እኔ እዚህ ጋር ዘቢብ ማድረግ ፈለግኩኝና ዘቢብ እያደረግኩበት ነው። ዘቢብ ከሌላችሁ ደግሞ ብቻውንም መጋገር ትችላላችሁ። እንዲሁም ደግሞ የተለያየ ነገር እናንተ የምትፈልጉትን ነገር መጨመር ይቻላል። ያው በተለያየ ጊዜ የተለያየ አይነት ዳቦ የምጋግረው እንደ አማራጭ እንዲሆን ባለን ነገር እየተጠቀምን ደግሞ እንደዚህ እንድንሰራ ብዬ ነው። እንግዲህ ዘቢቡንም እንደዚህ እየጨመርኩት ያለሁት ለየት ትንሽ እንዲል ማለት ነው።
ይኸው እንደዚህ አድርጌ ሁሉንም አስገብቼበታለሁ። ከዛ ትንሽ ኩፍ እስኪል ድረስ አንድ 10 ደቂቃ ያክል እንጠብቀዋለን። እሳቱን ሳንለኩስ ማለት ነው። ከዛ እዚች ጋር ክዳኗ ጋር ደግሞ ክፍት ስላላት እፍና አድርጎ እንዲይዝልን እንደዚህ በሶፍት አድርጌ ከደንኳት። ይሄው እዚህ ጋር አሁን ይኸውላችሁ ኩፍ ስላለ አሁን ለኩሰውና በታችኛው በኩል በጣም አነስ ባለ እሳት ነው ማድረግ ያለባችሁ። ኃይለኛ እሳት አትስጡት። ከዛ ይኸውላችሁ ይታችኛው እንደዚህ ቆንጆ ሆኖልናል። ቀስ እያልኩ ስላበሰልኩት አንድ 30 ደቂቃ ያክል እያዘዋወራችሁ አብስሉት። አነስ ባለ እሳት ማለት ነው። ከዛ እንደዚህ ሳህን አድርገን እንገለብጠዋለን። ይኸው እንደዚህ አድርጌ ገልብጫዋለሁ። ቆንጆ ሆኖ ነው የበሰለልን። ቀስ ባለ እሳት ስታበስሉት እንደዚህ ቆንጆ ነው የሚሆነው። ይኸው ቃ ብሎ ቆንጆ ሆኖልናል። አሁን ደግሞ ከድነን በታችኛው በኩል እናበስለዋለን። ይኸው በታችኛው በኩልም በስሎልኝ አሁን ደግሞ እናወጣዋለን። እኔ በዚህኛው በማያው ቀስ ብዬ ወደ ላይ ከፍ አድርጌ ስላየሁት እንደበሰለ መድረሱን አይቼ ነው ለእናንተ እዚህ ጋር ይዤ የመጣሁት። ይኸውላችሁ በጣም የሚያምር ቆንጆ ሆኖልናል። አሁን ደግሞ እናወጣዋለን። ይኸው አያምርም? በጣም የሚያምር በመጥበሻ ሁሉ አይመስልም። ከፍታው ራሱ በጣም ነው ደስ የሚለው። አንዳንድ ጊዜ እንደዚህ ጋግረን መመገብ እንችላለን። ይኸውላችሁ ከታችም ቆንጆ ሆኖ ነው የበሰለልን። የተወሰነ ስለበረደልኝ አሁን ደግሞ ቆርሼ ደግሞ አሳያችኋለሁ። ይኸውላችሁ የሚያምር ቆንጆ ሆኖ አነስ ባለ እሳት ካበሰላችሁት ውስጡ ድረስ በደንብ ሆኖ ስለሚበስልልን ኃይለኛ እሳት አትስጡት። አነስ ያለ እሳት ሰጥታችሁ አብስሉት። አንዳንዴ እንግዲህ እንደዚህ አድርገን ጋግረን እንግዲህ ለሻይ ቁርስ፣ ለቡና ቁርስ ማድረግ እንችላለን። አንዳንዴ ደግሞ ለእምሮትም ደግሞ ሲያምረን ደግሞ እንደዚህ አድርገን ጋግረን ደግሞ መመገብ ስለምንችል ዛሬ እንግዲህ በዚህ ስራ ነው የመጣሁት። ትወዱታላችሁ። ዘቢቡም ውስጥ ድረስ በደንብ አድርጌ በእጄ ስላስገባሁ ስር ድረስም ውስጥ ገብቶልናል። የሁላችሁ የሚያምር ዳቦ ነው የጋገርነው። ሞክሩት። በእውነት ቀላል የሆነ ዳቦ ነው። እርሾንም ደግሞ ሞክሩት። እሱ እርሾ በጣም ወድጀዋለሁ። ቃናው በጣም በቃ ያበሻ አይነት ዳቦ ቃና አለው። የፈረንጅ እርሾ አይሰማምና ትወዱታላችሁ ብዬ አስባለሁ። እንግዲህ እስካሁን ከኔ ጋር ስለነበራችሁም አመሰግናለሁ። ስራዬ ከተመቻችሁ ሁላችሁም ላይክ አድርጋችሁ ስራዬ ሰዎች ዘንድ እንዲደርስ ብታደርጉልኝ በጣም ደስ ይለኛል። በጣም የሚጣፍጥ ዳቦ ነው የጋገርነው። በሚቀጥለው በሌላ ስራ እመጣለሁ። ሰላም ሁኑልኝ። ቻው